ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ማልዶ ተስፋውን ሰንቆ ሩቁም ማየት የቻለ በሐቁ ጥሮ ያደረ ከሁሉ በላይ ከበረ ከከፍታው ታየ ከገዘፈው ኑሮ ስኬት ሁሉ አሃዱ ብለን ከጀመርንበት ይነሳል። አሃዱ ባንክ ከብዙዎች ለብዙዎች። ኦነግ ሸኔ እንዲበተንና ድጋሚ ከተሞችን መቆጣጠር እንዳያስብ ማድረግ ተችሏል ሲል የመከላከያ ሰራዊት አስታወቀ። ታጣቂው ተገዶ እጅ እንዲሰጥ ነው የሚሰራው ተብሏል። የፌድሪ መከላከያ ሰራዊት ዛሬ ታህሳስ 20 ቀን 2018 ዓ.ም የሰራዊቱ እዝ የሸኔን የሽብር ቡድን በመደምሰስ አመርቂ ውጤት አስመዝግቧል ሲል አስታውቋል። በሰራዊቱ የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ እንደገለጹትና ከሰራዊቱ እንደተገኘው መረጃ ሸኔ በመባል የተጠራውን ቡድን ከነበረው የተዋጊነት አደረጃጀት አፈራርሶ ወደ ተራ የሽፍታ ቁመና እንዲወርድ ማድረግ ተችሏል። ሰራዊቱ በመረጃው የፌዴራልና የክልል ከተሞችን በመቆጣጠር ፍላጎቱን በኃይል ለማስፈጸም ጊዜ ወስዶ በሀገር ላይ አደጋ ደቅኖ ሲንቀሳቀስ የነበረው ኦነግ ሸኔ እንዲበተንና ድጋሚ ከተሞችን መቆጣጠር እንዳያስብ ማድረግ ተችሏል የተባለ ሲሆን ተልእኮችም በአነስተኛ ኃይል የሚፈጸሙበት ደረጃ ላይ መድረሱን አስታውቋል። የሸኔ የሽብር ቡድን ሰራዊቱን ፊት ለፊት ገጥሞ መዋጋት አይችልም ያለው የመከላከያ ሰራዊት ህይወቱን ለማትረፍና የቀሩትን የቡድኑን አመራሮች ለማዳን ከቦታ ወደ ቦታ እየተሽለከለከ ይገኛልም ብሏል። ማዕከላዊ እዝ ታጣቂ ቡድኑን ሰብአዊና ሎጂስቲክሳዊ ፍላጎት በማሳጣት ተገዶ እጅ እንዲሰጥና የሰላምን አማራጭ እንዲቀበል እየሰራ እንደሚገኝ ነው የተገለጸው። እዙ በቀጠናው ቅድሚያ ለሰላም ሰጥቶ እየሰራ ነው የተባለ ሲሆን ማዕከላዊ እዝ የህዝብን ደህንነት አስተማማኝ በማድረግ ተልእኮውን በአጭር ጊዜ በማጠናቀቅ ለአካባቢው የጸጥታ ኃይል በማስረከብ ለሌሎች ሀገራዊ ግዳጆች ዝግጁ መሆኑን አረጋግጧል መባሉን ከሰራዊቱ የማህበራዊ ትስስር ገጽ የተገኘው መረጃ አመልክቷል። የኦሮሚያ ክልል የአስተዳደርና ጸጥታ ቢሮ ከቀናት በፊት በክልሉ ለ4 ዙር ሲሰጥ የቆየው የተሃድሶ ስልጠና ተጠናቆ ወደ 10,000 የሚጠጉ የቀድሞ ታጣቂዎች ወደ ማህበረሰባቸው መቀላቀላቸውን አስታውቆ ነበር። የቢሮ ኃላፊ ኮሚሽነር ጀነራል አራርሳ መርዳሳ ለመንግስት ሚዲያ እንደተናገሩት ስልጠናው ተሳታፊዎችን ለሲቪል ህይወት ለማዘጋጀት የተነደፉ የአቅም ግንባታ መርሃ ግብሮችን ያካተተ ነው። በርካቶች በመንግስት መስሪያ ቤቶች፣ በትምህርት ዘርፍ፣ በጥቃቅንና አነስተኛ ኢንተርፕራይዞችና በመንግስት ተቋማትና በልማት ፕሮጀክቶች ውስጥ ደሞዝ በሚያገኙባቸው ስራዎች ላይ ተሰማርተዋል። በተወሰኑ አካባቢዎች አሁንም የልማት እንቅስቃሴዎችን ለማደናቀፍ በማሰብ የሚንቀሳቀሱ ቡድኖች መኖራቸውን በመግለጽ አንዳንድ አካባቢዎች ላይ የጸጥታ ስጋት መኖሩን የገለጹት ኮሚሽነር አራርሳ መንግስት ለቀድሞ ታጣቂዎች የሚሰጠውን የመሬትና የፋይናንስ ድጋፍ እንደሚቀጥልና በቀጣይም የግል ስራቸውን እንዲያቋቁሙ ለማድረግ ማቀዱንም ጠቁመዋል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከፕሬዝዳንት ዶናልድ ትራምፕ ጋር ለመወያየት አሜሪካ ገቡ። ከፕሬዝዳንት ትራምፕ ጋር በሚኖራቸው ቆይታም በሶማሊላንድ ጉዳይና የጋዛ የሰላም ስምምነት ሁለተኛ ምዕራፍ ትግበራ ዙሪያ እንደሚወያዩ ታውቋል። የጋዛ የሰላም ስምምነት ሁለተኛ ምዕራፍ ከያዛቸው አንኳር ጉዳዮች መካከል አንዱ ዓለም አቀፍ ሰላም አስከባሪ ኃይል በጋዛ እንዲሰማራ ማድረግ ሲሆን የኢትዮጵያ ጦር በዚህ ተልእኮ ውስጥ እንዲካተት ፍላጎት መኖሩን የእስራኤል የዜና አውታሮች ከሰሞኑ መዘገባቸው ይታወሳል። ይህ በእንዲህ እንዳለ የየመኑ ታጣቂ ቡድን ሁቲ በዛሬው ዕለት ባወጣው መግለጫ እስራኤል በማንኛውም መንገድ በሶማሊላንድ ምድር ከተገኘች ወታደራዊ እርምጃ እንደሚወስድ አስጠንቅቋል። የሶማሊላንድ የ31 ዓመታት የሉዓላዊነት ጥያቄን እስራኤል በአዎንታ ምላሽ ሰጥታ ዲፕሎማሲያዊ ግንኙነታቸውን እንደሚያጠናክሩ ማወጇን ተከትሎ ባለፉት ቀናት በርካታ ተቃውሞ፣ ድጋፍና አስተያየቶች እየተሰነዘሩ ነው። በየመን የሚገኘው ታጣቂው የሀውቲ ቡድን መሪዎች እስራኤል ላይ በሰነዘሩት ወቀሳ አሁን በሶማሊላንድ ላይ ካራመደችው አቋም ባለፈ ሌሎች ሀገሮችም እንዲከፋፈሉና እንዲበታተኑ ዓላማ አድርጋ እየሰራች ነው በማለት የከሰሱ ሲሆን
በእስራኤል ላይ ተመሳሳይ አቋም እንዲያዝ ጥሪ አቅርበዋል። የየመን ሁቲ አማጽያን መሪዎች በማስጠንቀቂያቸው ማንኛውንም የእስራኤል በሶማሊላንድ ውስጥ መገኘት ለታጣቂ ኃይሎቻችን ወታደራዊ ኢላማ አድርገን እንቆጥረዋለን፣ ምክንያቱም እርምጃው በሶማሊያና በየመን ላይ የሚሰነዘር ጥቃትና ለአካባቢው ደህንነትና መረጋጋት ስጋት የሚሆን ነው ሲሉ አስጠንቅቀዋል። እስራኤል ለሶማሊላንድ የሰጠችው እውቅና በየመንና ሶማሊያ ከፍተኛ ስጋት ይደቅናል ያለው ታጣቂ ቡድኑ በተጨማሪም የሀውቲ ቡድን ከሶማሊያ ሕዝብ ጋር ያለውን ተመሳሳይ ጸረ እስራኤል አቋም አጽንኦት በመስጠት የሶማሊያ ሕዝብን ለመርዳት የሚቻለውን ሁሉ የድጋፍ እርምጃዎችን እንወስዳለን ብሏል። የሀውቲ ቡድን እንደገለጸው ከአሁኑ ከፍልስጤም ጎን አለመሰለፍ ለወደፊቱ የእስራኤል መንግስት በተቀረው ዓለም ላይ ለሚሰነዘረው ሴራ ጥሩ ዕድል ይፈጥራል። የሀውቲ ታጣቂ ቡድን የእስራኤል እርምጃ አስከፊ መዘዝ እንደሚያስከትልና በሶማሊያ፣ በአፍሪካ ቀንድ ቀጠና እንዲሁም በየመን በቀይ ባህርና በሁለቱም የቀይ ባህር ዳርቻዎች ላይ ያነጣጠረ የጥላቻ አቋም ነው ብሏል። ለ10 ዓመታት ዓለም አቀፍ እውቅና ለማግኘት ስትገፋ የቆየችው ሶማሊላንድ በኤደን ባህረ ሰላጤ ላይ ስትራቴጂካዊ አቋም ያላት ስትሆን የራሷ ገንዘብ፣ ፓስፖርትና ሰራዊት ያላት ሲሆን ተንታኞች እንደሚሉት ከሆነ የእስራኤልና ሶማሊላንድ መቀራረብ እስራኤል በቀይ ባህር ላይ የተሻለ እንቅስቃሴ እንዲኖራትና በወታደራዊ አጠቃቀምም በየመን የሰፈረውን የሁቲ ታጣቂ ቡድን ለማጥቃት ስትራቴጂያዊ ቦታ ይሆናታል እየተባለ ነው። እንደ አውሮፓውያኑ አቆጣጠር ኦክቶበር 2023 በሐማስና እስራኤል መካከል ጦርነት ከተጀመረ በኋላ እስራኤል ሁቲን ኢላማ አድርጎ በተደጋጋሚ የደበደበ ሲሆን የየመኖቹ ታጣቂዎችም ከፍልስጤማውያን ጎን ሆነው ጥቃቶችን በእስራኤል ላይ መሰንዘራቸውን ዘገባዎች ያመለክታሉ። ገጠሩን ከከተሜው ማስተሳሰር የቻሉ ግንባታዎች ለመዲናችን አዲስ አበባ የውበት ግርማን ያላበሱ ሪል ስቴቶች ዓለም የደረሰበትን የኪነ ህንጻ ጥበብ ያገናዘቡ ቅንጡ ሆቴሎች፣ ምቹ የአረጋውያን መጠለያና መጦሪያ ማዕከል፣ የሴቶች ቤተ ውበትና ዘመናዊ የልብስ ማጠቢያ ማሽኖች በለጋ ዕድሜ ተወጥነው ፍሬ ያፈሩ የሀገር ልጅ ሀብት ናቸው። የመንግስት ኮሚኒኬሽን አገልግሎት ኢኮኖሚን እንዲሁም ምርትና ምርታማነትን የተመለከተ ነው ያለውን ጉዳይ አስመልክቶ በዛሬው ዕለት መግለጫ አውጥቷል። መንግስት ካከናወናቸው ቁልፍ ተግባራት የሚጠቀሰው የውጭ ዕዳ ሽግሽግና ስረዛ እንዲደረግ የተሳካ ድርድር ማድረጉ እንደሆነ የገለጸው መግለጫው በዚህም ኢትዮጵያ ቀደም ሲል የወሰደቻቸው ብድሮች ከፍተኛ ወለድ የሚከፍልባቸውና በአጭር ጊዜ የሚከፈሉ ኮሜርሻል ሎን በመሆናቸው ሀገርን ከባድ ፈተና ውስጥ ከተው ቆይተዋል ብሏል። ችግሩን ለመቅረፍም መንግስት ከአበዳሪ ሀገራትና ከፋይናንስ ተቋማት ጋር ባደረገው ስኬታማ ድርድር 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ ማድረግ ተችሏል ሲልም ነው የገለጸው። በዚህም ሀገሪቱ ለውጭ ዕዳ መክፈያ ስትጠቀምበት የነበረው ሀብት የሀገር ውስጥ የውጭ ምንዛሬ ክምችትን ለማሳደግና በመላ ሀገሪቱ እየተከናወኑ ላሉ የልማት ስራዎች እንዲውል እድል ፈጥሯል፣ የፋይናንስ ተቋማትንም በእጅጉ አጠናክሯል ብሏል። ሪፖርተርም ከዕዳ ሽግሽግ በተለይም ኢትዮጵያ ከፓሪስ ክለብ ሀገራትም ሆነ ከግል አበዳሪዎች የዕዳ ሽግሽግ ወይንም የዕዳ ስረዛ አግኝታለች ወይ? የፓሪስ ክለብ የዕዳ ሽግሽግ ለማድረግ ከኢትዮጵያ ጋር የመግባቢያ ስምምነት ፈረመ ማለት ኢትዮጵያ የዕዳ ሽግሽጉን አግኝታለች ማለት ነው ወይ? የሚሉና ሌሎችንም ጥያቄዎች ለቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ አንስቶላቸዋል። ሙሉ ይዘቱን እነሆ። የመንግስት ኮሚኒኬሽን እንግዲህ ቀደም ሲል ያው ቅድምም እንደነገርኩት ዛሬ ባወጣው መግለጫ ላይ መንግስት ካከናወናቸው ቁልፍ ተግባራት ውስጥ አንዱ ከአበዳሪ ሀገራትና ከፋይናንስ ተቋማት ጋር ስኬታማ ድርድር አድርጎ 4.5 ቢሊዮን ዶላር ገደማ የዕዳ ሽግሽግ ማድረግ ችያለው ብሏል። ይሁን እንጂ አይኤምኤፍ ከ15 ቀናት በፊት ባወጣው መግለጫ ደግሞ ኢትዮጵያ ያለባትን የውጭ ዕዳ መልሶ ለማዋቀር እያደረገች ያለችው ጥረት መቀጠሉንና ጥሩ እድገት እየታየበት እንደሆነ ገልጾ ነበር። እርስዎ ጉዳዩን ያው በቅርበትም ሲከታተሉ እንደመቆየቱ ኢትዮጵያ ከፓሪስ ክለብ ሀገራትም ሆነ ከግል አበዳሪዎች የዕዳ ሽግሽግ ወይንም የዕዳ ስረዛ አግኝታለች ወይ?
መጀመሪያ ላይ መረዳት ያለብን ነገር አለ። የተፈረመ ስምምነትና በተግባር የተፈጸመ የዕዳ ሽግሽግ ልዩነት አለው። ይህንን በመርህና በመደበኛ የፍሬምወርክ እና በትግበራው መካከል ያለውን የብድር ሽግሽግ ወይም መልሶ መዋቅር ልዩነቱን በደንብ ካልተረዱ ትንሽ ሊያምታታ ይችል ይሆናል። ኢትዮጵያ አሁን ከፓሪስ ክለብ ጋር በመደራደር መግባቢያ ላይ ደርሳለች ማለት የሚጠበቀውን ወደ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግን የሚመለከት ነው ማለት ነው። በተግባር ሂደቱ እየቀጠለ ነው። እንዲሁም የግል አበዳሪዎች ተመሳሳይ ስምምነት እንዲሰጡ ድርድሩ ቀጥሏል እንጂ ፋይናላይዝ የተደረገ ነገሮች አይደሉም እና በዚህ ደረጃ መረዳት ያስፈልጋል። ፕሮግሬሱ ግን ሰብስቴንሻል የሚባል ነው። ጠቃሚ እድገት አስመዝግቧል ልንል እንችላለን። በተለይ ከጂ20 ጋር እና የጋራ ማዕቀፍ ስምምነት ቅድም ከፓሪስ ክለብ አበዳሪዎች ጋር የተጠቀሰው በአብዛኛው ዕዳው የሚከፈልበት ጊዜ መራዘም የሚችልበትን ከማዕቀፍ ስምምነቱ በታችም ቢሆን በተለይ ብድር መልሶ ማዋቀር ወይም ዴፕት ሪስትራክቸር የምንለውን ወይም ደግሞ ማቹሪቲ ኤክስቴንሽን መመለሻ ጊዜ መራዘም የሚለውን እና የወለድ ማስተካከያ መቀነስ የወለድ መጠኑን መቀነስ በተመለከተ ነው ድርድሩ እየተከናወነ ያለው። ይሄ ከብድር ስረዛ ማለት አይደለም፣ ወይም ብድር ተሰርዟል የሚያስብል ነገር አይደለም። በአጠቃላይ ስናየው ከፓሪስ ክለብ ጋር የተፈረመው የመግባቢያ ሰነድ ትልቅ እርምጃ ነው። ወዲያው ግን ይህ ብቻ የብድር ሽግሽጉ ሙሉ በሙሉ ተፈጽሟል ማለት አይደለም። ታዲያ ይህ ካልሆነ የመንግስት ኮሚኒኬሽን መግለጫ ላይ እንደሰፈረው 4.5 ቢሊዮን ዶላር ገደማ የዕዳ ሽግሽግ ማድረግ ተችሏል የሚለው ለምንድን ነው በዚህ መንገድ የተገለጸው? ከየት የመጣ ይመስሎታል? ፕሮግሬስ እያሳየ መምጣቱ ወይም ደግሞ ጥሩ ነገሮችን ወደ ፋይናላይዝ የማድረጉ ነገሮቹ በፊት ከነበረበት ስቴጅ አሁን ከፍ እያለ መጥተዋል ማለት ነው። በመንግስት ኮሚኒኬሽን የተገለጸው ወደ 4.5 ቢሊዮን ዶላር የሚጠጋ የዕዳ ሽግሽግ የተግባር ውጤት ሳይሆን በዚህ በኮመን ፍሬምወርኩ ላይ የተመሰረተ የሚጠበቅ ውጤት ነው። ዕዳውን በጊዜ ማራዘም፣ በወለድ መቀነስ እና በክፍያ ሁኔታ መሻሻል የሚያሳይ ነው። የውጭ ግል አበዳሪዎች ጋርም ደግሞ ተመሳሳይ አስተዋጽኦ እንዲያደርጉ ድርድሩ እየቀጠለ ነው። ይሄ ከበፊት ከነበረው ይዞታ ላይ ለውጥ አሳይቷል ማለት ነው። ወይም ሜጀረብል ፕሮግሬስ የምንለው ያሳየ ነው። ወይም ደግሞ ኔጎሽዬሽንስ ውይይቱ ወይም ድርድሩ አድቫንሲንግ እየሆነ መምጣቱን ነው የሚያሳየው። በአጠቃላይ IMF ያለው መግለጫ ትክክለኛ ነው ተብሎ ሊወሰድ ይችላል። ኢትዮጵያ በዚህ ጉዳይ ላይ ጥሩ እድገት እያሳየች ነው የሚለው ዋናው ነገር፣ ትልቁ ነጥብ እሱ ነው። ነገር ግን የዕዳ ሽግሽጉ ሙሉ በሙሉ ለማጠናቀቅ ገና ሂደት ላይ ነው ያለው። ሌላው የውጭ የግል አበዳሪዎች ለኢትዮጵያ ተመሳሳይ የዕዳ ሽግሽግ ለማድረግ ካልተስማሙ የፓሪስ ክለቡ የመግባቢያ ስምምነት ተፈጻሚ ይሆናል? እሱ ላይ ያው ከጂ20 ጋራም ከፓሪስ ክለብ ጋራም በዋናነት ከዚህ በፊትም እንቅፋት ሆኖ የተገኘው ከዚህ ከውጭ ግል አበዳሪዎች ጋር የምናደርገው ነው የኢትዮጵያ ፍላጎትና የነሱ ፍላጎት እዛ ላይ የነበረው ልዩነት መጥበብ ባለመቻሉ ነበረ እስካሁን ድረስ ሊቆይ የቻለው። አሁን ግን በተለይ ከውጭ ግል አበዳሪዎች ጋራ ተመሳሳይ አስተዋጽኦ እንዲያደርጉ ድርድሩ በጥሩ ሊባል በሚችል ሁኔታ ላይ መቀጠሉ ያለውን ተስፋ ለመግለጽ ነው በዋናነት። ስለዚህ ከአሁን በኋላ ሊቀንስ የሚችለው ወደ ሊጠናቀቅ ወደሚችልበት ወይም ደግሞ ጥሩ ሊባል ወደሚችልበት ወይም ደግሞ ልዩነታቸው እየጠበበ መምጣቱን ማመልከት ነው። ስለዚህ እነሱ ያንን ነገር ካላደረጉ የመፈጸም እድሉ ከዚህ በፊትም ልዩነቱን ይዘው እስከዛሬ ድረስ ለ3 ወር ነው ለ4 ወር ይዘው እንደመጡት ትንሽ ጊዜ ሊያረዝሙ ይችል ይሆናል። ግን አሁን የታየው ለውጦች ጥሩ ለውጦች አወንታዊ የሚባሉ እንደሆነ ነው እንግዲህ ከIMF የሚወጣው መግለጫ። መንግስትም ይህንን የገለጸበት አጠቃላይ መንፈሱ ሲታይ ወደ ድርድሩ ወደ ተሻለ እድገት ማሳየቱ ነው። አድቫንስ ኔጎሽዬሽን ማድረግ መቻሉን የሚገልጽ በመሆኑ ካሁን በኋላ ያለው ነገር ቀለል እያለ ሊመጣ ይችላል። እንግዲህ የተለየና እንቅፋት የሆነ ነገር ካልገጠመው በስተቀር። ምናልባት እዚህ ጋር አንድ ጥያቄ ዘንግቻለሁ ይመስለኛል። የፓሪስ ክለብ የዕዳ ሽግሽግ ለማድረግ
ከኢትዮጵያ ጋር የመግባቢያ ስምምነት ፈረመ ማለት ኢትዮጵያ የዕዳ ሽግሽጉን አግኝታለች ማለት ነው። በዛ መንገድ ነው ልንረዳው የምንችለው ወይስ? እንግዲህ ከፓሪስ ክለብ ጋር የተፈረመው የመግባቢያ ስምምነት ወይም ደግሞ ሜሞራንደም ኦፍ አንደርስታንዲንግ የምንለው ትልቅ እርምጃ ነው። ግን ይህ ብቻ ማለት የዕዳ ሽግሽጉ በተግባር ተፈጽሟል ማለት አይደለም። ሂደቱ ግን አሁንም ቀጥሏል፣ በተሻለ ሁኔታ ላይ ቀጥሏል። ይሄ መፈረሙ ባይተሰልፍ የሚሰጠው እንትን አለ፣ ቀላል እንትን አይደለም። አሁንም የፓሪስ ክለብ ስምምነት በአብዛኛው የውጭ ግል አበዳሪዎችን ተመሳሳይ የዕዳ ሽግሽግ እንዲሰጡ ይጠይቃል። ይህ ስምምነቱ እነሱ ካልተስማሙ ሂደቱ ሊዘገይ ወይም ሊቆይ ይችላል፣ ሊወራረድ ይችላል። ነገር ግን አሁንም ድርድሩ እየቀጠለ ነው። በዚህ ጉዳይ ላይ ማለት የሚቻለው ይሄ ነው። ፕሮግሬስ እያሳየ ነው። አዎ ሜጀረብል ፕሮግሬስ ነው። ኔጎሽዬሽን አድቫንሲንግ ነው ወይ? አዎ አድቫንስድ ነው። ጥሩ ሊባል የሚችል ነገር ነው። በአዎንታዊ መልኩ መወሰድ ይችላል መፈረሙ በራሱ። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል። ፋኖስ ለጥበብ እንደሚተጋ፣ ነበልባል ሌቱን እንደሚያነጋ፣ ስውር ይገለጣል በሻማ፣ ችቦ ታላቅ የእውቀት አርማ። ንጋት በጀንበር እንደሚፈካ፣ ረቂቅ የተፈጥሮ ጸጋ። እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። እንደው ነገሩ ቢያስቸግር እንዳትረሳ ያቺ ነገር ወዲም ወዲያ ትራስስ አንድ ሁለት አስቀምጥ ያቺ ነገር ለኪስ አትከፍ አታስቸግር